ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን እናነሳለን። ከዛ ውጪ ዛሬ በትልቅ ጉጉት የሚጠበቅ አንድ መርሃ ግብር አለ። ስለሱ ጨዋታ አንዳንድ ጉዳዮችን እያነሳን ነው ቆይታን የምናደርገው። ዛሬ በተለይ አርሰናል ጨዋታውን የሚያደርግ ይሆናል ከበርንሌ ጋር የሚደረግ ጨዋታ ነው። በርካታዎች በጉጉት ይጠብቁታል። ከዚህ ጨዋታ ጋር አያይዘንም የምናነሳቸው በጣም በርከት ያሉ ስፖርታዊ ጉዳዮች ይኖራሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በ24ተኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 15 ሜዳሊያዎችን በመሰብሰብ ውድድሯን አጠናቃለች። በጋና አስተናጋጅነት ሲካሄድ የቆየው 24ተኛው የአፍሪካ ሲኒየር አትሌቲክስ ሻምፒዮና ዛሬ መጠናቀቂያውን አድርገዋል። የኢትዮጵያ ብሔራዊ ልዑካን ቡድንም በአጠቃላይ 15 ሜዳሊያዎችን በመሰብሰብ ነው ውድድሩን በድል ያጠናቀቀው። በዚሁ ታላቅ አህጉራዊ መድረክ ላይ ሀገራችንን ወክለው የገቡ አትሌቶች በኩራት የኢትዮጵያ ባንዲራን ከፍ በማድረግ ጭምር ውድድራቸውን አጠናቀዋል። በውድድሩ አትሌት አጃኢባ አልዩ፣ አትሌት ምስጋና ኃይሉ፣ አትሌት ገመቹ ጎዳና፣ አትሌት ምስጋና ዋቁማ፣ አትሌት ውባለም ሽጉጤ የወርቅ ሜዳሊያዎችን ማሸነፍ የቻሉ ናቸው። የ4x400 ሜትር የሴቶች ሪሌይ ቡድን ደግሞ እንዲሁ አትሌት ኦታጌ ኦባንግና አትሌት ሙቢን ሃጂ እንዲሁ አትሌት ሃጎስ ኢዮብ ደግሞ የብር ሜዳሊያዎችን ስኬት ያስመዘገቡ አትሌቶቻችን ናቸው። የነሐስና የክብር አሻራ ያሳረፉ ቀሪዎቹ ስኬታማ አትሌቶች ደግሞ አትሌት አልማዝ፣ አትሌት ሳሙኤል ፍሬው፣ አትሌት ዘይን አየልኝ፣ አትሌት በጸሎት አለማየው፣ አትሌት አሰፉ አብርሃና አትሌት አብዱስ ሰላም አብዱል ዋሂብ ናቸው። ኢትዮጵያ በዚህ ታላቅ የአህጉሪቱ ውድድር ላይ ወይም የስፖርት መድረክ ላይ በ32 ሴትና በ31 ወንድ አትሌቶች በአጠቃላይ በ63 አባላት ያሉት ጠንካራ ልዑክን በማሳተፍ ነው ደማቅ ተሳትፎን ያደረገችው። የተመዘገበውም ስኬት የኢትዮጵያ የአትሌቲክስ የበላይነት በአህጉሪቱ መድረክን ዳግም ያስመሰከረ እንደሆነ ጭምር የሚያሳዩ ቁጥሮች ናቸው የተመዘገቡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት አንድ ተጠባቂ መርሃ ግብር ይደረጋል። አርሰናል ከበርንሌ ጋር የሚያደርጉት ጨዋታ በርካታዎች በጉጉት የሚጠብቁት ጨዋታ ነው። ለሲቲና ለቶተንሃም ውለታ መዋል እፈልጋለሁ ብሏል የበርንሌው የተከላካይ ስፍራ ተጫዋች የሆነው ካይል ዎከር ነው ይህንን ሀሳብ የሰጠው። ከዚህ በፊት ለሁለቱ ክለቦች ተጫውቶ እንደሚያውቅ ይታወቃል። ለማንቸስተር ሲቲ ከዛ ውጭ ለቶተንሃም ሆትስፐርስም ተጫውቶ ያሳለፈባቸው ጊዜያቶች እንዳሉ ይታወቃልና ለእነዚህ ሁለት የቀድሞ ክለቦቼ ውለታ መዋል እፈልጋለሁ ብሏል የበርንሌው የተከላካይ ስፍራ ተጫዋች የሆነው ካይል ዎከር ነው ይህንን ሀሳብ የሰጠው። የበርንሌው የመስመር ተሰላፊ የሆነው ካይል ዎከር በአርሰናል ጨዋታ ጥሩ ውጤት ማስመዝገብ እፈልጋለሁ ሲልም ነው የተናገረው። ካይል ዎከር በውድድር ዘመኑ ወሳኝ ምዕራፍ አርሰናልን በመግጠሙ ምን እንደሚሰማው ተጠይቆ እንዲሁ ምላሹን ሰጥቷል። ካይል ዎከር በውድድር ዘመኑ ወሳኝ ምዕራፍ ላይ እንደሚገኙ ወይም ደግሞ ወሳኝ ምዕራፍ ላይ ለአርሰናልና ለሲቲ በተለይ በጣም ወሳኝ እንደሆነ ያምናል። ምንም እንኳን በርንሌ ከፕሪሚየር ሊጉ መውረዱን ቀደም ብሎ ቢያረጋግጥም እንደ ቀድሞው ቶተንሃምና ማንቸስተር ሲቲ ተጫዋች ለነሱ ውለታ መዋል ትልቁ ፍላጎቴ ነው ሲልም ይናገራል ካይል ዎከር። ነገር ግን በእኔ ላይ ብቻ የተመረኮዘ አይደለም፣ በሁሉም ተጫዋቾች ላይ የተመካ ነው ሲልም ነው ካይል ዎከር ጨምሮ እንዲሁ የተናገረው። በርንሌና አርሰናል ዛሬ ምሽት ልክ 4 ሰዓት ሲል በኤምሬትስ ስቴዲየም ጨዋታቸውን እንደሚያደርጉ የተረጋገጠ ጉዳይ ነው። ከዚህ ጨዋታ ጋር አያይዘን እናንሳ። በተለይ የተወዳጁ እንግሊዝ ፕሪሚየር ሊግ እንዲሁ 1 2 3 4 ሳምንት እያለ አሁን ላይ ወደ መጨረሻዎቹ 2 ሳምንታት ላይ ደርሰናል። ዛሬ የ37ኛ ሳምንት
ጨዋታ ነው የሚደረገው። ከዛ ውጪ ፕሪሚየር ሊጉ ሳምንት እሁድ ደግሞ እንደሚጠናቀቅ የሚታወቅ ጉዳይ ነውና ሁሉም ነገሮች ወደ መጠናቀቁ እያመሩ ነው። በሌሎች የአውሮፓ ሊጎች ሻምፒዮኖቹ ቀድመው ሲታወቁ፣ ነገር ግን በፕሪሚየር ሊጉ አሁንም ድረስ ብርቱ ትግሎች እየተደረጉ ይገኛሉ። ዛሬ አርሰናል በሜዳው በርንሌን የሚጋብዝበት ጨዋታ ደግሞ የዘንድሮን የዋንጫ ጉዳይ ለመፍታትም በጣም በትልቁ ውሳኔዎችን የሚሰጥ አይነት ወይም አቅጣጫውን የሚወስን አይነት ጨዋታ ይሆናል ተብሎ ይታሰባል። ምናልባት ዛሬ አርሰናል ማሸነፍ የሚችል ከሆነ የመጨረሻውን ሳምንት ጨዋታ ማሸነፍ በቂው ይሆናል ተብሎ ይታመናል። ምናልባት ማንቸስተር ሲቲ ነገ ነው ጨዋታውን የሚያደርገው ከቦርንመዝ ጋር ከበድ ያለ ጨዋታ ይጠብቀዋል። የዛ ጨዋታ ውጤትን ምናልባት የማይጠብቁ ከሆነ ያኛውን ጨዋታም ሲቲ የሚያሸንፍ ከሆነ የመጨረሻው ሳምንት ነው ሊለየው የሚችለውና አርሰናል ሁሉንም ነገር በራሱ መወሰን የሚችልበት እድሉ አሁንም በእጁ ነው የሚገኘው። የአሁኑንም ጨዋታ የዛሬውንም ጨዋታ የሳምንቱንም ጨዋታ ማሸነፍ የሚችሉ ከሆነ ከበርካታ ዓመታት በኋላ ሻምፒዮንነታቸውን ያረጋግጣሉ። ነገር ግን ሲቲ ነጥብ የማይጥል ከሆነና ከሁለቱ ጨዋታዎች አንዱ ላይ ነጥብ የሚጥሉ ከሆነ ግን አሁንም አስቸጋሪ ሊያደርግባቸው እንደሚችል በርካቶች ያምናሉና አንደኛው ትልቁ የቤት ስራ ዛሬ በሚደረገው ጨዋታ ነው ጅማሮውን የሚያደርገው። ዛሬ ከበርንሌ ጋር ጨዋታውን ያደርጋል። ነገ ደግሞ ማንቸስተር ሲቲ ከቦርንመዝ ጋር የሚያደርጋቸው ጨዋታዎች የሻምፒዮኑን ማንነትም ፍንጭ የሚሰጡ ሊሆኑ ይችላሉ ተብለው ይታሰባል። ካልሆነ ግን ድራማው እስከ እሁዱ የመጨረሻው ሳምንት መርሃ ግብር ድረስ መሳቡ አይቀሬ ነው የሚሆነው። የአርሰናሎች ፍጹም የበላይነትና ወቅታዊ አቋምን ከተመለከትን ባለፉት 3 እና 4 ሳምንታት አርሰናል በትልቁ የበላይነቱን በደንብ እያሳየ ነው የሚገኘው። በተለይ በቦርንመዝ እና በማንቸስተር ሲቲ ከተሸነፈ በኋላ ከዛ በኋላ ያደረጋቸውን ጨዋታዎች በሙሉ እያሸነፈ የመጣ ቡድን ነው። ሊያውም ደግሞ ጎል ሳይቆጠርበት ወይም በክሊንሺት ነው እያስመዘገበ የሚገኘውና ድሉን በጣም በጥሩ ሁኔታ ላይ ነው የሚገኙት። ዛሬ ደግሞ የዚህን የውድድር ዓመት የመጨረሻ የኤምሬትስ ጨዋታው ነው የሚያደርገው። በመጨረሻው ጨዋታ ሴልኸርስት ፓርክ ላይ ነው ከክሪስታል ፓላስ ጋር ጨዋታቸውን የሚያደርጉት። ዛሬ የመጨረሻ የኤምሬትስ ስቴዲየም ጨዋታቸውን የሚያደርግ ይሆናል። በርካቶችም በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ዛሬ እንግዲህ የአርሰናል ሜዳ በትልቅ ድምቀት ይታጀባል ተብሎ ይታሰባል። በተለይ የአርሰናል ደጋፊዎች ትልቅ ነገሮችን ለማድረግ ዝግጁ እንደሆኑ ጭምር የሚያሳዩ መረጃዎች አሉ። ስለዚህ አስገራሚ ድባብ በዛሬው ጨዋታ ላይ ይፈጠራል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየተጋሩ እንደሚገኝ እየተመለከትን የምንገኘውና በርካቶች የዛሬውን ጨዋታና የአርሰናል ደጋፊዎች ሜዳ ላይ ምን አይነት ነገር ሊያስመለክቱ ይችላሉ የሚለው ጉዳይ በርካቶች በጉጉት የሚጠብቁት ይሆናል ተብሎ ነው የሚታሰበው። ሌላኛው የምናነሳው ጉዳይ በርንሌዎች ዛሬ ምን ይዘው ይመጣሉ የሚለው ጉዳይ በርካቶች በጉጉት ይጠብቁታል። በርንሌዎች ወደ ታችኛው ዲቪዚየን መውረዳቸውን ካረጋገጡ ሰንበትበት ብለዋል። ስለዚህም የዛሬው ጨዋታ ለእነርሱ ከመርሃ ግብር ማሟያነት የዘለለ ትርጉም ይኖረዋል ተብሎ አይታሰብም። ነገር ግን ዋንጫ ለመውሰድ ከሚፋለም ትልቅ ቡድን ጋር መጫወት ግን ከሚሰጣቸው የሚዲያ ሽፋንና መነቃቃት ውጪ ጠንካራ መከላከልን ወይም ሶሊድ የሚባል ዲፌንስን መርጠው ሊጫወቱ የሚችሉበት እድሉ እንዳለ ነው በርካቶች የሚያምኑት። ስለዚህም የዛሬው ጨዋታ ለአርሰናል ምናልባት ጥንቃቄን ከሚያበዛ ቡድንና ለመከላከል ከሚመጣ አይነት ቡድን ጋር የሚያደርገው ጨዋታ ይሆናል ተብሎ ነው የሚታሰበው። ዛሬ ግን ለአርሰናል 3 ነጥብን ሙሉ ማሳካት የግዴታ የሚሆንበት ጨዋታ ይሆናል ተብሎ ይታሰባል። በዛሬው ጨዋታ ለአርሰናል 3 ነጥብ ግዴታ ነው። በኤምሬትስ ከ20 በላይ እንግዲህ ወይም 20 እና ከዛ በላይ አመታት በላይ የናፈቀውን የሊግ ዋንጫ ለመሳም የዛሬውን ጨዋታ በራስ መተማመን እድሉን መቀጠል፣ ለዋንጫው ደግሞ የዛሬውን ጨዋታ ለማሸነፍ በትልቁ የሚጠበቅ መርሃ ግብር ይሆናል ተብሎ ነው የሚታሰበው። ክሪስ ሱተን ስለ አርሰናልና ስለ በርንሌ የዛሬ ጨዋታም ይናገራል። የቀድሞ የፕሪሚየር ሊግ ኮከብና ታዋቂው ተንታኝ የሆነው ክሪስ ሱተን ለአርሰናል ደጋፊዎች ትልቅ የምስራችን ይዞ መጥቷል። እንደሱ ግምትም ከሆነ አርሰናሎች ጨዋታውን በቀላሉ ከማሸነፋቸው ባለፈ የአመቱን የዋንጫ ባለቤትም ይሆናሉ ተብሎ የሚታሰብበት አይነት ጨዋታ ይሆናል ብሎ እንደሚጠብቅ ነው ክሪስ ሱተን የተናገረው። የአርሰናል የዋንጫ ጉዞን በተመለከተ ሲናገር ዋንጫው የአርሰናል ነው ብሏል ክሪስ ሱተን። ስለዚህ በዚህ ሰዓት ደግሞ በርንሌ ፊት ስህተት ሰርተው ዋንጫን ያጣሉ ተብሎ በጭራሽ አልገምትም ሲልም ነው የተናገረው። ገና በጠዋቱ የሚወሰን ጨዋታ ነው። ደጋፊው ጎል እስኪገባ ሊጨነቅ ቢችልም የሚኬል አርቴታ ስብስብ ግን ገና በጠዋቱ መሪነቱን ይዞ ጨዋታውን እንደሚያቀላጥፈው እየተናገረ ይገኛል። እንደሚያቀለውም ተስፋ አደርጋለሁ ብለዋል። የበርንሌ ድክመት በርንሌ ምንም እንኳን መታገል መንፈስ ቢያሳይም ዘንድሮ ግን ተቃራኒ ቡድኖች ካስጨነቀው በላይ የራሱ ደጋፊዎች ያበሳጨበት ጊዜ ነው የሚበልጠው። የአርሰናልም የበላይነት አርሰናል ከቆመ ኳስም እንዲሁ ደግሞ ይሁን ከክፍት ጨዋታዎችም በርንሌን የመስባበር ሙሉ አቅም አላቸው ብዬ አምናለሁ ሲልም ነው ክሪስ ሱተን የሚናገረው። በመጨረሻም ክሪስ ሱተን ግምቱን ሲያስቀምጥ አርሰናል የዛሬውን ጨዋታ 3-0 ያሸንፋል ሲልም ነው ግምቱን ያስቀምጠው። ከዛሬው ጨዋታ ወጣም በልና እናንተ ግን ውድ ቤተሰቦቻችን
የዛሬውን ጨዋታ የውጤት ግምቶቻችሁን ልታሰፍሩልን ትችላላችሁ። ዛሬ አርሰናል ከበርንሌይ ጋር ወሳኝ የሚባል ጨዋታን ያደርጋሉና በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ይህንን ጨዋታ ማን ያሸንፋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከአርሰናል ጋር በተያያዘ ሌላኛው የምናነሳው ጉዳይ የፋቢዮ ቪየራን ጉዳይ ይሆናል። በዚህ ውድድር ዘመን በሃምበርግ በጣም ደስተኛ ነኝ ብለዋል። የደጋፊዎች ፍቅር በጣም ይለያል። ብቆይም በወጣም በክለቡ ግን ሁልጊዜም አመስጋኝ ነኝ ብለዋል። ሁሉንም ነገር ሰጥተውኛል ደጋፊዎች። በጥቂት ሳምንታት ውስጥ ለኔ የተሻለው አማራጭ ምን እንደሆነ ለማየትም ከቤተሰቤ ከወኪሎቼና ከክለብ አርሰናል ጋርም እነጋግራለሁ። ነገር ግን ለጊዜው ሙሉ በሙሉ ለማረፍና ስለ እግር ኳስ ላለማሰብም የእረፍት ጊዜን በጉጉት እጠባበቀዋለሁ ብለዋል። ለሁሉም እድሎች ክፍት መሆን አለብኝ። ምን እንደሚሆንም እንመልከት። ከደጋፊዎችና ከክለቡ ፍቅር ይሰማኛል ሲልም ጭምር ነው የተናገረው ፋቢዮ ቪየራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የብሩኖ ሚጌል ፈርናንዴዝ አሲስቶች ለቡድኑ ምን ያክል አስተዋጽኦችን ያደረጉ የሚለውን ጉዳይ እንመልከት። በተለይ በዘንድሮው የውድድር ዓመት ለማንቸስተር ዩናይትድ 20 አሲስቶችን አድርጎ በፕሪሚየር ሊጉ የምንጊዜም ከፍተኛ አሲስት አድራጊ ሪከርድ መካከል ስሙን ማስፈር ችሏል። ከዚህ በፊት ቴሪ ዳንኤል ኦንሪ እና ኬቨን ደብሮይና ነበሩ። እነዚህ ሁለት ተጫዋቾች ነበሩ በአሲስት ሪከርድነት በአንድ ሲዝን በርከት ያሉ አሲስቶችን በማድረግ በቀዳሚነትና በሪከርድነት የተቀመጡት። ነገር ግን አሁን ላይ ብሩኖ ይህንን ሪከርድ መጋራት ችሏል 20 አሲስቶችን በማድረግ። በዚህም መሰረት እንግዲህ ብሩኖ ፈርናንዴስ ከነዚህ ኳሶች መካከል ግን 12 ያክሉ አመቻችቶ ያቀበለው ማንቸስተር ዩናይትድ አቻ በነበረበት ሰዓትና ማንቸስተር ዩናይትድን ወደ መሪነት ያመጣ ጎል እንዲቆጠር ነው አሲስት ያደረገው። በጣም ጥሩ የሚባል ቁጥር መረጃን ነው ያስመዘገበው። ከዛ ውጭ ግን አምስቱ ደግሞ ጎሎች የተቆጠሩት ወይም አምስቱ አሲስቶች የተመዘገቡት ደግሞ ማንቸስተር ዩናይትድ እየተመራ በነበረበት ሰዓት ወይም ደግሞ ቡድኑ ጎል በሚያስፈልገው ሰዓት የተደረገ አሲስትና የተቆጠረ ጎል ነው። ሶስቱ በአንጻሩ ግን ቡድኑ እየመራ በነበረበት ሰዓትና ቡድኑ ጨዋታውን ለማሸነፍ በቀረበበት ሰዓት የተደረጉ አሲስቶች እንደሆኑ የሚያሳዩ ቁጥሮች አሉና በተለይ ቡድኑ በሚያስፈልገው ሰዓት የቡድኑ አሲስቶች በጣም በትልቁ እንደነበሩ የሚያሳዩ ቁጥሮች ናቸው የተመለከት ነው። ሌላኛው ያሻሻላቸውና በጣም በትልቁ የተመዘገቡለት ቁጥሮች ብሩኖ ዘንድሮ በዚህ ዓመት ለ5 የተለያዩ ተጫዋቾች ከ10 በላይ የግብ ዕድሎችን ፈጥሮላቸዋል። ለ5 እና ከዛ በላይ ተጫዋቾች፣ ይህም በጣም ትልቅ የሚባል ቁጥር ነው። ብሩኖ በፕሪሚየር ሊጉ ይህንን ሲያደርግ ለመጀመሪያ ጊዜ ነው። ለ5 ተጫዋቾች በአንድ የውድድር ዓመት ከ10 በላይ የግብ ዕድሎችን ሲፈጥርላቸው። ፈርናንዴዝ በ90 ደቂቃ በአማካይ 3.99 ለ4 የቀረበ ማለት ነው የግብ ዕድሎችን በእያንዳንዱ ጨዋታ በአማካይ ይፈጥራል ማለት ነው። ይሁን እንጂ ፈርናንዴዝ ምርጥ ጊዜ ያሳለፈበት እድል በመፍጠር ብቻ ሳይሆን ግን በሚያቀብላቸው ኳሶችም ትክክለኝነት ጭምር ነው። ወይም በፓስ አኪዩሬሲም በጣም በትልቁ ቁጥሮች የተሻሻሉበት የውድድር ዓመት ነው። ፈርናንዴዝ በተቃራኒ ቡድን ወይም በፋይናል ሰርድ ላይ የተቃራኒ ቡድን የመከላከል ክፍል ላይ ወይም ማንቸስተር ዩናይትድ በሚያጠቃበት ሰዓት አሻግሮ ያቀበላቸው ኳሶች ትክክለኝነት ወይም ደግሞ አኪዩሬሲያቸው 83 በመቶ እንደሆነ ይፋ ተደርጓል። እንዲሁም በሶስተኛው የሜዳ ክፍል ላይ አሻግሮ ያቀበላቸው ኳሶች ደግሞ 76 በመቶ ትክክል እንደነበሩ ቁጥራዊ መረጃዎች እንደሚያሳዩ ነው ዘገባዎቹ የጠቆሙት። ኬቨን ደብሮይና ብሩኖ ፈርናንዴስ ስለደረሰበት የፕሪሚየር ሊግ አሲስት ላይ ተጠይቆ አስቴቱን ሰጥቷል። በፕሪሚየር ሊግ 20 አሲስቶችን ማድረግ በጣም ልዩ ነገር ነው። ምክንያቱም እንደዚህ ያለ ደረጃ ላይ ለመድረስ እጅግ በጣም ከባድ ነገር እንደሆነ ጠንቅቄ ያውቃለሁ። እኔ 20 አሲስቶች ላይ መድረስ እንዴት እንደሚያስቸግር ጠንቅቄ ያውቃለሁ። እንዲሁም ደግሞ ቴሪ ዳንኤል ኦንሪና አሁን ደግሞ ብሩኖ ፈርናንዴዝም ጠንቅቀው የሚያውቁ ይመስለኛል። በብሩኖ ላይ በጣም የምወድለት ነገር ኳሲስ ተጫዋቾቹን የሚፈልግበት መንገድ እጅግ አስደናቂ ነው። ሁልጊዜም እድሎችን ለመፍጠር ይሞክራል። ይሄ ነገር ደግሞ ያስደስተኛል። እንዲሁም ሁልጊዜም አደጋዎችን ለመፍጠርም ይሞክራል። ምንም እንኳን አደጋው የሚያስከፍለው ዋጋ ከፍ ያለ እንደሆነ ቢታወቅም ሲልም ጭምር የተናገረውና እንደዚህ ያለ አእምሮ ደግሞ ለማንም አልተሰጠም። በጣም ጥሩ ነገሮችን እየሰራ ነው ሲልም ጭምር የተናገረው ኬቨን ደብሮይና ስለ ብሩኖ ሚጌል ፈርናንዴዝ ነው ይህንን ሀሳብ የሰጠው። በማንቸስተር ዩናይትድ በኩል ከሰማናቸው መረጃዎች መካከል አንደኛው የቤንጃሚን ሼስኮ ጉዳይ ነው። ቤንጃሚን ሼስኮ ከማንቸስተር ዩናይትድ ጋር በተለይ የመጨረሻውን የፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር ከብራይተን ኤንድ ሆቭ አልቢየን ጋር በሚደረገው ጨዋታ ላይ ቡድኑን ማገልገል እንደማይችል ይፋ ተደርጓል። ስለዚህ በዚህ የውድድር ዓመት ያደረጋቸው ጨዋታዎችን ማጠናቀቁንና በዚህ የውድድር ዓመት የነበረው እንቅስቃሴ ማብቃቱን የሚያሳዩ ነገሮች ናቸው ያሉት። በመጨረሻው ጨዋታ ላይ ወደ ሜዳ ይሰለፋል ተብሎ እንደማይጠበቅ ነው ሳሙኤል ወረስት መረጃውን ያጋራው። ስቲቭ ሆላንድ አዲስ ውልን ፈርመዋል። በካሪክ ስታፍ ውስጥ ቁልፍ ሰው እንደሆነ የሚነገርለት ስቲቭ ሆላንድ እስከ ሰኔ 2028 የሚያቆየው ኮንትራት የፈረመ ሲሆን እስከ 2029 የማራዘም አማራጭም እንዳለው ጭምር የሚያሳዩ መረጃዎች ናቸው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ስለዚህም በማንቸስተር ዩናይትድ ቤት እስከ 2029 ድረስም ኮንትራት እንዳራዘመ ነው ፋብሪዚዮ ይፋ ያደረገው።
አልታይ ባይንደር ወደ ሀገሩ በመመለስ ለቤሺክታሽ እንደሚፈርም ይጠበቃል። በሌላ በኩል የ40 ዓመቱ ግብ ጠባቂ ቶም ሂተን ደግሞ አዲስ የ1 ዓመት ውልም ከዩናይትድ ጋር ለመፈራረም መቃረቡን ያሳያል። በተለይ የሴኔ ላሜንስ መምጣት አልታይ ባይንደርን ከተሰላፊነት ውጪ አድርጎታል። በዚህ መሰረትም አልታይ ባይንደር አሁን ላይ ወደ ቱርክ ሄዶ እንግዲህ በቋሚነት መሰለፍ የሚችልበትን ክለብ ለመቀላቀል ጥረቶችን ያደርጋል ተብሎ ነው የሚጠበቀው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ቻቪ አሎንዞ ከሪያል ማድሪድ 4 አሰልጣኞችን እንደሚወስድ እየተነገረ ነው። ትላንትና የቸልሲ አሰልጣኝ ሆኖ የተሾመው ቻቪ አሎንዞ 4 የሚደርሱ አሰልጣኞችን ከሪያል ማድሪድ እንደሚወስድ ይፋ ተደርጓል። ቸልሲዎች አሰልጣኝ ቻቪ አሎንዞን አዲስ አሰልጣኝ አድርገው በኃላፊነት መሾማቸው የሚታወስ ነው። የቡድኑ ጊዜያዊ አሰልጣኝ ካሉም ማክፈርለን በበኩላቸው በሻቪ አሎንዞ አሰልጣኝ ቡድን ውስጥም እንደሚቀጥሉ ነው እየተነገረ የሚገኘው። በተጨማሪም አሰልጣኝ ሻቪ አሎንዞ ከሪያል ማድሪድ 4 አሰልጣኞችን እንደሚጠሩም ወይም እንደሚያመጡም ነው የተነገረው። የቸልሲ የቆመ ኳስ አሰልጣኝ ኩዌቫ እና የግብ ጠባቂ አሰልጣኝ የሆነው ቤን ሮበርትስ ደግሞ በክለቡ ይቀጥላሉ ተብሎ እንደሚጠበቁ ነው ዘገባዎቹ የጠቆሙት። የቸልሲው ጊዜያዊ አሰልጣኝ የሆነው ካሉም ማክፈርለን ሻቪ አሎንዞ መልእክት እንደላከለት ነው እየተገለጸ የሚገኘው። ሻቪ አሎንዞ በመምጣቱ በጣም ተደስቻለሁ ሲልም ይናገራል። ሻቪ አሎንዞ ትላንትና የጽሁፍ መልእክት ልኮልኛል፣ እንዲሁ ደግሞ መልእክቱን ግን ራሴ ጋር አቆየዋለሁ፣ ስለ ፍጻሜው ነበር ሲል ነው ማክፋርለን የተናገረው። ሻቪ አሎንዞ በመምጣቱ ተደስተናል ያሉ ሲሆን እሱ ትልቅ ዋንጫን ማሸነፍ የቻለ አስደናቂ አሰልጣኝ ነው ብሏል። የተጫዋችነት ጊዜውንም በተመለከተ ስናገር አስደናቂ ነበር ያሉት አሰልጣኙም ያለ ጥርጥር የሁላችንም አክብሮትን ያገኛል ሲልም ነው ካሉም ማክፋርለን ስለ ሻቪ አሎንዞ የተናገረው። ወይን ማርክ ሩኒ ስለ ቸልሲ የዝውውር ውሳኔዎች ይናገራል። ቸልሲ አንዳንድ ተጫዋቾችን ለመሸጥ የሚገደድ ይመስለኛል ብሏል ወይን ማርክ ሩኒ ሲናገር፣ ምክንያቱም በጣም ሰፊ ስብስብ ነው ያላቸው። በተጨማሪም ደግሞ በጣም እንግዳ የሆኑ ዝውውሮችንም የፈጸመ ቡድን ነው። ኖኒ ማንድዋይኬን ለአርሰናል ሽጦ ጊቴንስን ማስፈረም እኔ ይሄ በጭራሽ የሚገባኝ አይደለም፣ ሊገለጽልኝም አልቻለም። የጋርናቾም ዝውውር መቼም ቢሆን አልተዋጠልኝምም አይዋጥልኝምም። ስለዚህ በጣም እንግዳ የሆኑ የዝውውር ውሳኔዎች ተደርገዋልና ከዚህ በኋላ ይህንን ነገር ለማስተካከል የሚሰሩ ይመስለኛል ሲል ነው ወይን ማርክ ሩኒ ስለ ቸልሲ አንዳንድ የዝውውር ጉዳዮች ሀሳቡን ያጋራው። ማንቸስተር ሲቲን ደግሞ እንመልከት። አሁን ላይ ትኩረቴ የቀሩኝን ዋንጫዎችን ማሸነፍ ነው ብለዋል ሮድሪ ሲናገር። የማንቸስተር ሲቲው አማካይ ሮድሪ አሁን ላይ ስለ ኮንትራት ማራዘም እያሰበ አለመሆኑን ነው የሚናገረው። ስለ ቆይታው ሲጠየቅም መረጋጋት ፈልጋለሁ ያለው ሮድሪ አሁን ስለ ክለቤ ነው የማስበው፣ አመቱን በዋንጫ ማጠናቀቅም እፈልጋለሁ ሲልም ጭምር ይናገራል። አክሎም ፕሪሚየር ሊጉን ቀጥሎም ከስፔን ጋርም የዓለም ዋንጫን የማሸነፍ እድል አለኝ ሲል ጭምር ነው የተናገረው። አሁን ስለ ኮንትራት ማራዘም እያሰብኩኝ አይደለም፣ ምክንያቱም ሌላ ቅድሚያ የሚሰጠው ጉዳይ አለ ብለዋል ሮድሪ ሲናገር። ሮድሪ ከማንቸስተር ሲቲ ጋር ስላለው የወደፊት እጣ ፈንታም ይናገራል። እኔ ተረጋጋሁ ነኝ። አሁን ሙሉ ትኩረቴ በውድድር ዘመኑ ቀሪ ጨዋታዎች ላይ ብቻ ነው። እናም ውድድሩን በተቻለ መጠን በብዙ ዋንጫዎችን ማጠናቀቅ እፈልጋለሁ ሲል ነው የሚናገረው። የፕሪሚየር ሊጉንና ከዚያም ደግሞ ከስፔን ጋር የዓለም ዋንጫን የማሸነፍ እድሉ አለን ሲልም ጭምር ይናገራል። እውነቱን ለመናገር ስለ ወደፊት ህይወቴ ብዙም አላስብም፣ ምክንያቱም ሌሎች ቅድሚያ የሚሰጣቸው ነገሮችም ስላሉ ሲልም ነው የተናገረው። ይህንን ሀሳብ ነው ሮድሪ እየሰጠ የሚገኘው። ፔፕ ጓርዲዮላ ስለ ቦርንመዝ ጨዋታ አንዳንድ ጉዳዮችን አጓርቷል። ባቡሮች በተሻለ ሁኔታ እንደሚሰሩ ተስፋ እናደርጋለን፣ ነገር ግን እኛ የምንሄደው በአውሮፕላን ነው፣ ምክንያቱም እኛ ሀብታም ክለብ ስለሆነን ሲልም ጭምር ነው የተናገረው። እንግዲህ የተጫዋቾችን የአካል ብቃት እንፈትሻለን፣ ከዛም ወዲያውኑ ደግሞ እንገመገማቸዋለን። እናም ቦርንመዝ እንዴት እንደሚጫወትም እንመለከታለን ብሏል። ከኢራኦላ ጋርና ብዙ ጊዜ ተገናኝተናል። እናም ቀላል ተጋጣሚ አይደለም፣ ነገር ግን ለተጫዋቾቼ ነግሬያቸዋለሁ። 2 ጨዋታዎች ብቻ ማክሰኞና እሁድ፣ ሁሉም ነገር ግልጽ ነው። እናም ሁላችንም ምን ማድረግ እንዳለብን እናውቃለን። እናም ያንን ለማድረግ ደግሞ እንሞክራለን ሲል የተናገረው። ማንቸስተር ሲቲ በዚህ ክረምት ክሮኤሽያዊውን አማካይ ማቴዮ ኮቫቺችን ለመሸጥ ዝግጁ ሲሆኑ ለተጫዋቹ ደግሞ ከ15 ሚሊዮን ዩሮ በላይ ክፍያን ይፈልጋሉ ነው የተባለው። ኤሲ ሚላን እና ኢንተር ሚላን ሁለቱም የተጫዋቾቹን ሁኔታ በቅርበትም ሆነው እየተከታተሉ ሲሆን በቱርክና ሳዑዲ አረቢያ የሚገኙ ሌሎች ክለቦችም ተጫዋቹን የግላቸው ለማድረግ እየጣሩ እንደሚገኝ ነው ዘገባዎች የጠቆሙት። የሪያል ማድሪድ ጉዳይን ደግሞ እናንሳ። ዳኒ ካርቫሃል ከሪያል ማድሪድ ጋር ተለያይቷል። ስፔናዊው የቀይ መስመር ተሰላፊ የሆነው ዳኒ ካርቫሃል በአመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያይ በይፋ ተረጋግጧል።
የ34 ዓመቱ ዳኒ ካርቫሃል በሪያል ማድሪድ ቤት 23 የውድድር ዓመታትን አሳልፏል። ዳኒ ካርቫሃል በሪያል ማድሪድ ቆይታው አጠቃላይ 27 ዋንጫዎችንም ነው ማሸነፍ የቻለው። በአጠቃላይ በሪያል ማድሪድ ምን አሳካ የሚለውን ስንመለከት 6 የቻምፒየንስ ሊግ የክለቦች የዓለም ዋንጫንም እንዲሁ ማሳካት ችሏል። 6 ጊዜ ላሊጋን 4 ጊዜ አሳክቷል። 2 ኪንግስ ካፕን አሳክቷል። 5 የአውሮፓ ሱፐር ካፕን፣ 4 ደግሞ የስፔን ሱፐር ካፕን በአጠቃላይ ማሳካት ችሏል። ጆዜ ሞሪኒዮ ወደ ሪያል ማድሪድ ተመልሰዋል። ፋብሪሲዮ ሮማኖ ይህንን መረጃ አረጋግጦታል። በሚታወቀው በሂር ዊጎ ሀሳቡ ላይ ጆዜ ሞሪኒዮ በሪያል ማድሪድ ቤትም የ2 ዓመታትን ኮንትራት እንደሚፈርም ነው የተነገረው። ጆዜ ሞሪኒዮ ለሪያል ማድሪድ ካቀረቧቸው ጥያቄዎች መካከል አንዳንዶቹ ማንም ሰው ትርጉም በሌላቸው የሚዲያ ቃለ መጠይቆች ላይ እንዳይሳተፍና በቡድን ልምምድ ላይ ምንም አይነት ጣልቃ ገብነት እንዳይኖር የሚሉ አይነት ሀሳቦችም እንዳሉበት ነው የተነገረው። ሪያል ማድሪድ ሁሉንም ጥያቄዎችን መቀበሉን ነው የሚያሳየው። በተለይ በሪያል ማድሪድ ቤት ውስጥ በመልበሻ ክፍል ውስጥ ሰሞኑን በጣም ጥሩ ያልሆኑ ነገሮች ሲከሰቱ እንደነበር እናስታውሳለንና ያንን ለማስተካከል አሰልጣኝ ጆዜ ሞሪኒዮ ቆርጦ መነሳታቸውን የሚያሳዩ ዘገባዎች ናቸው እየጠቆሙ የሚገኙትና ትልቅ ውሳኔዎችን ይወስናሉ ተብሎ ይታሰባል። ጆዜ ሞሪኒዮ በሪያል ማድሪድ ውስጥ ያለውን ሁኔታ መለወጥ እንደሚችሉ ያምናሉ ነው የተባለው። እሳቸው በሜዳ ላይ የተሻሉ ውጤቶችን ማስመዝገብና የተጫዋቾችን የመልበሻ ክፍል ወይም ስነ ልቦናን ወይም ሞራልን ደግሞ ማጎልበት እንደሚችሉ እንደሚያምኑ ነው ኮፕ የተባለው የመረጃ ምንጭ ይፋ ያደረገው። ኤሪክ ሪኬልሜም በምርጫ ለመወዳደር ሙሉ በሙሉ ወስኗል። በሪያል ማድሪድ ፕሬዝደንታዊ ምርጫ ላይ እሱም ደግሞ ፍሎሬንቲኖ ፔሬዝን መፎካከር እንደሚችል ያምናል። በዚህ ሳምንት ውስጥም ይፋዊ መግለጫ እንደሚሰጥ ጭምር ነው እየጠበቀ የሚገኘው። እንግዲህ ኤንሪክ ሪኬልሜም የሪያል ማድሪድ አዲስ ፕሬዝደንት ለመሆን በእጩነት በይፋ ለማረጋገጥ የሚያስፈልገውን የ194 ሚሊዮን ዩሮ ደግሞ የባንክ ዋስትናንም አግኝቷል። የቅርብ ባልደረቦቹ ፍሎሬንቲኖ ፔሬዝን የማሸነፍ እድሉ በጣም ጠባብ መሆኑን አስጠንቅቀውት የነበረ ቢሆንም እሱ ግን ባለፉት 20 ዓመታት ምንም አይነት ምርጫ ባለመደረጉ ምክንያት ክለቡ ካሁኑ የቦርድ አመራር ውጪ ለረጅም ጊዜ አማራጭ ያስፈልገዋል ብሎ ነው የሚያምነው። እጩነቱን በይፋ ለማሳወቅም የተቆረጠውን የመጨረሻ ቀንም እስከ ሐሙስ ድረስ እንደሆነ ጭምር የሚያሳይ ነው። የባርሴሎናን ጉዳይ እናንሳ። ሃንስ ፍሊክ ራፊኒሃ ከሳዑዲ አረቢያ ክለቦች ስሙ ስለመያያዙ ተጠይቆ ምላሹን ሰጥቷል። ራፊኒሃ በቡድኑ ይቆያል ሲል ነው የመለሰው። ራፊኒሃ የማይታመን ተጫዋች እንደሆነ ሁላችንም እናውቃለን። በዚህ ደረጃ እርሱ በጣም አስፈላጊ ከሆኑ ተጫዋቾቻችን አንደኛው ነው። ለእኔ ለብዙ ዓመታትም እዚህ ቆያል። እሱን በማግኘቴም በጣም ደስተኛ ነኝ ሲልም ነው የተናገረው አሰልጣኝ ሃንስ ፍሊክ። ፈርሚን ሎፔዝ በቀኝ እግሩ ላይ ጉዳት አስተናግዷል። ምናልባትም በእግሩ ላይ ስብራት መኖሩ ከተረጋገጠ የዓለም ዋንጫ ሊያመልጠው ይችላል የሚሉ ስጋቶችም እየመጡ ነው። የጉዳቱ ክብደትን ለማወቅ የሕክምና ምርመራዎችም ይደረግለታል ተብሎ እንደሚታሰብ ነው መረጃ የወጣው። በካምፕኑ በስኬታማዊነቱ የተሞላ ምሽት በኋላም የአውሮፓ ጋዜጠኞች ስለ ሮበርት ሌቫንዶስኪ ብዙ ነገሮችን ትላንትና አንስተዋል። ሌኪፕ የፈረንሳዩ ሚዲያ ለምሳሌ ባርሴሎና ለ4 ዓመታት ውስጥም 3 የሊግ ዋንጫዎችን እንዲያነሳ ያስቻለውን የመልሶ ግንባታ የማዕዘን ድንጋይ ነበር ብሎታል። ሌላኛው የጀርመን ሚዲያ ሲናገር 13ኛውን የሊግ ዋንጫ ከፍ አድርጎ ራሱን ከሪያን ጊግስ፣ ኦሊቨር ካሃን እና ከቶማስ ሙለር በአውሮፓ 5ቱ ታላላቅ ሊጎች ውስጥም ውጤታማ ከሆኑ ተጫዋቾች ተርታማ አስቀምጠውታል። ሌላኛው ዘጋርዲያን ነው። ባርሴሎና እየደረሰው በአስቸጋሪ ወቅትና በገንዘብ ችግር ውስጥ ቢሆንም ክለቡ ግን ወደ ስፔን እግር ኳስ ዙፋንን በመመለስ በድጋሚ የቻምፒየንስ ሊግ ተወዳዳሪ አድርጎታል ሲልም ነው የተናገረው። ዘ አትሌቲክ ሌላኛው ያነሳው ሚዲያ ነው። በዘመናዊ እግር ኳስ ታሪክ ውስጥ ካሉ ድንቅ አጥቂዎችም አንደኛው ነው። ከሉዊስ ሱዋሬዝ እና ከሳሙኤል ኤቶ ጋር በአንድ ጠረጴዛ ላይ ይቀመጣል ነው ያለው ዘ አትሌቲክ። ኮሪዮር ዴሎ ስፖርት ሲናገር ነጎድጓድም ሆነ ጭብጨባ ታላቅ ስንብት ተደርጎለታል ሲልም ነው የተናገረው። ሌላኛው የሚዲያ ምንጭ ደግሞ እንደሚናገረው ከሆነ ስፖርት ዌይ የተባለ የመረጃ ምንጭ አንድ ኮከብ ከመጥፋቱ በፊት ለመጨረሻ ጊዜ በድምቀት ያበራል ይላሉ። ሌቫንዶስኪ በካምፕኑ ባደረገው የመጨረሻው ጨዋታ ላይ አንጸባርቆ ላይሆን ይችላል፣ ነገር ግን ያ ከአሁን በኋላ ምንም ችግር የለውም። የእሱ ኮከብነት ለዘላለም በባርሴሎና ውስጥም ይከበራል፣ ያበራል ሲልም ጭምር ነው የተናገረው ሚዲያው። ጃኦ ካንሴሎ በባርሴሎና ቤት ስለመቆየት ሃንስ ፍሊክ ጥያቄ ቀርቦላቸው ሲናገሩ ቀላል አይደለም፣ ነገር ግን ዴኮ በሱ ላይ እየሰራ ይገኛል። በመጨረሻዎቹ ጨዋታዎች ላይም ካንሴሎ የሰጠንን ሁሉንም ሰውም ማየት ይችላል። ያንን ደግሞ በጣም አደንቃለሁ ብሏል። እሱ ድንቅ ተጫዋች ነው፣ እናም በጣም ወደዋለሁ። በክለቡ ቢቆይም እመርጣለሁ ሲልም ጭምር ነው ሃንስ ፍሊክ የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን ነው የምናመሰግነው።
ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። የዛሬ ፕሮግራማችን ይህንን ይመስል ነበር። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።